እንዳለ የኢትዮጵያ ብሔርና ብሔረሰብ በገዳ ስርዓት ቢተዳደር የሚል መልእክት አለኝ። ይወደውታል፣ አከብሮታል። ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ? በየሳምንቱ እቺም ዳስ ሳይጣል ድንኳን ሳይጣል ሰርግ ነው። አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። ግልጽ ተናገር። አምላክ ሙቷል አልሞት? ጉድ ቁርአንና መጽሐፍ ቅዱስ። ምክንያቱም እነኚህ ሰዎች ወላሂ እያሉ ነው እለት እለት የሚዋሹት። እነኚህን ነው ኡስታዝ ብለው የሚከተሏቸው። በግልጽ ተናገር። አምላክ ሙቷል አልሞት? ጎበስ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሙቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሙቷል ብለህ ዛሬ ትናገራለህ። ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሙቷል ወይንስ አልሞተም? መልስ። በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 4 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። እኮ የኔ ደቂቃ ነው። የኔ ደቂቃ ነው። 11 ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም ያለው። አይ ኡስታዝ፣ እሱ ኤኒዌይስ ኮንክሉዥን እንስት ና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም አለ። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ስንት ደቂቃ? 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጥ አንዴ። ዮሐንስ ወንጌልን አላነበብኩም። አለ፣ በደንብ አለ። ማን ይባላል የሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ። ሪከርደሮች ሪከርድ እንዲያደርጉ በደንብ ደግማ አሳየው እንደገና። ይኸው አሳየው። እነኚህ ሰዎች ወላሂ እያሉ ነው እለት እለት የሚዋሹት። እነኚህን ነው ኡስታዝ ብለው የሚከተሏቸው። ይኸው ቤተሰብ ጃኒም ገና ታሳያለች። የኔ ሪከርድ አለ።
የላኩለት የኔ ሪከርድ አለ፣ ፎቶ አለ፣ ሪከርድ አለ። አዎ ስክሪንሾት። ለምንድን ነው እሱ ለአምላካችሁ የዚህን ያህል ዋሽታችሁ ምን ልታደርጉት ነው? ያው በቃ የምታመልኩት ነገር ስህተት መሆኑ ይታወቃል እኮ። በዚህ መጠን ሴጣን እንዲጫወትባችሁ ለምን ትፈልጋላችሁ? ገሃነም ለመግባት ያው እሱ ብራዘር አለው፣ ያው ላክ አለው። እኔ ምንም ነገር አልልም። እግዚአብሔር ምስክሬ ምንም ሳይዳሊዝ ቴዲ ሐዋሳም በዚሁ ጉዳይ ላይ ሐሳቡን ሰጥቶበታል። አድምጠነው እንመለስ። እንዴት እንዳሰባችሁ አላውቅም። በሁሱና ማን ነው እፎይ በሁሱና በእፎይ እንዴት አይ ዶንት ኖ እንዴት ቁርአንና መጽሐፍ ቅዱስ ሁለቱም የእስልምና እምነት ተከታዮች ቁርአንን ይከተላሉ። ክርስትና ውስጥ ያላችሁ መጽሐፍ ቅዱስን ትከተላላችሁ። ሁለቱም ለእምነቱ ተከታዮች ቅዱስ መጽሐፎች ናቸው። አንዳችሁን ሄዳችሁ ይሄ ልክ ነው ያ ልክ አይደለም እንዴት ልትሉ እንደምችሉ አላውቅም። አሁን በሺዓና በሱኒ ቢሆን ኦኬ፣ ሁለቱም አንድ ቁርአን እንዳሉ ስለሆኑ ያለያያቸውን ጉዳይ ቢወያዩ አንድ መጽሐፍ ነው የያዙት። በኦርቶዶክስ እና በፕሮቴስታንት ወይ ፕሮቴስታንት ውስጥ ሆኖ የተለያዩ አሉ አይደል? እንደዚህ ሉትራን አሉ፣ ኢቫንጀሊስቶች አሉ። በአንድ መጽሐፍ ቅዱስ ዙሪያ ላይ ብራንች አውት ያደረገው ብዙ እምነቶች አሉ። ውዝን ሲሆን መጽሐፍ ቅዱስን ቤዝ አድርገው ለምሳሌ በፕሮቴስታንትና በሐዋርያት እምነት ተከታዮች ቢሆን ያ ዲቤት ማዘጋጀት መወያየት ይቻላል። ግን እንትኑ ራሱ አይዶን ነው እንዴት እንዳያችሁት አላውቅም። ትክክለኛ እንትን አይመስለኝም። አንዳንድ ሰዎችም ኡስታዙን አለማድነቅ አይቻልም እያሉ ነው። ጉድ ማን ነው ይህ ሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁ? እና ለስ እስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳት እና ለዛ ይመስለኛል እንግዲህ እፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ድቤት በምታረጉበት ጊዜ ለኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። that's why በዓለም አቀፍ ድቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ amazing በጣም I'm impressed by this guy። በጣም ነው impress ያደረገኝ። እኛ እዚህ ስለ ሃይማኖት ስንከራከር እነሱ ደግሞ ሙሉ የኢትዮጵያ ሕዝብ በገዳ ስነ ስርዓት መተዳደር አለበት እያሉ ነው። ፕሮፌሰር ዶክተር ብርሃኑ ነጋ ትልቅ ክብር አለኝ እርሶ በህይወት እስካሉ ድረስ በገዳ ስርዓት ላይ ትኩር ቢያረጉት አሁን በትምህርት ቤት ደረጃ ትልቅ ለውጥ እንዳመጡ ዓለም ዛሬ የምትተዳደርበት የገዳ ስርዓት በ8 ዓመትና በ5 ዓመት የስልጣን ሽግግር ስለሆነ እንዳለ የኢትዮጵያ ብሔርና ብሔረሰብ በገዳ ስርዓት ቢተዳደር
የሚል መልእክት አለኝ። ይወደውታል፣ አከብሩታል። አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካሰብ አትጠራጠር፣ አገርህን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስህን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጠው። እኔ ቅድም ጸግሽ ያቀረብካቸው የመፍትሄ ሐሳቦች እድሎች አሉ። ምንድነው? እነዛ ያፈረስናቸውን ሴቶች ዞር ብለን ተመልሰን እሱን ለመገንባት መሞከር፣ ከራስ ጋር መታረቅ ማለት። ስለዚህ ቅድም ጨርሰዋል። በዩናይትድ አረብ ኤሚሬትስ ጦርነት ክፈት ሲባል የሚከፍት አቁም ሲባል የሚያቆም መንግስት በእብደታችን አመጣን። ብልጽግናን እንደገና ይምረጡ እንላለን። ምልክታችን የስንዴ ነዶን ማሸነፍ አለብን ብለን ማሸነፍ አለብን የምንለው ህዝባችን አምኖ እስከዛሬ ድረስ የሰራነውን ውጤት አይቶ ማንነታችንን ተረድቶ ከልቡ ባለመብትም መሆኑን ገብቶት ሉዓላዊ ስልጣን አሁን ማን እጅ ነው ያለው? ህዝብ እጅ ነው ያለው። ያንን መብቱን የሚጠቀም ህዝብ ሆኖ በዚህ እሳቤ እንዲመርጠን ነው የምንፈልገው። ሌላ የትኛውም መንገድ ለብልጽግና ምርጫው አይደለም። እንዳትረሱ የስንዴ ነዶ ትላንትና ካዋረደን ልመናና ደህንነት አርሰን ሰርተን የተላቀቅንበት መሆኑን አእምሯችሁ ላይ ጻፉት። ይህንን ካደረጋችሁ ይቀጥላል ማለት ነው። ብልጽግናችንን ሊያቆመው የሚችል አንዳች ምድራዊ ኃይል የለም። በባለፈው በርካታ ችግር ውስጥና ብልጽግና ከተመሰረተ እድሜ አንጻር ይሄን ያህል መሄድ ከቻል ከዚህ በኋላማ እድል ካገኘን ምን ልንሰራ እንደምንችል አስቡት። ምን ልንሰራ እንደምንችል በጣም ትልቅ ስራ፣ ውጤት፣ የሀገር ማበልጸግ ጉዳይ አይቀሬነት ሊረጋገጥ እንደሚችል ማየት የሚያስችልና መቁጠርና መዳሰስ የሚቻል ስራ አለና እሱን ማየት ነው። እንዴት ተሰራ፣ በምን አይነት ሁኔታ ውስጥ ታለፈ የሚለውን ግንዛቤ መውሰድ ይገባል። እየመራ አቃፊ ሆነው ችግር ያለበትን እንኳን በምህረት በፍቅር ግድ የለም በሀገራችን ላይ ሁሉም እኩል መብት አለውና የባለፈውን ቁርሾ እንዝጋው፣ አዲስ ታሪክ እንስራ ብሎ እየሰራ ያለ ፓርቲ መሆኑን አይታችኋል። ብልጽግና ቃሉን ይጠብቃል፣ ቃሉን በተግባር ይፈጽማል። ቃሉን ለመተግበር ደግሞ ሌት ተቀን 24/7 በሚባለው መርሁ ይታወቃል፣ ይሰራል። ምርጫችን ላይ ፍትሃዊ፣ ዲሞክራሲያዊ፣ ሁሉን አቀፍ፣ ተአማኒ፣ አሳታፊ እንዲሆን እንሻለን። ይሄ የሀገረ መንግስት ግንባታችን አካል ስለሆነ ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ? በየሳምንቱ መቼም ዳስ ሳይጣል ድንኳን ሳይጣል ሰርግ የለም። ቅድም አንድ ወንድሜ ከወላይታ የመጀመሪያ ልጅ ሲያገባ አባት ይድራል፣ ሁለተኛ ሲያገባ ብለዋል። ግን እርግጠኛ ሆኜ የምነግሮት እርሶ ሰርግ ሰርገው ሰው ጠርተው ለማብላት ድንኳን ይዋሳሉ። ከጎረቤት መጥተው የሚያገለግሉ ሰዎች አሉ፣ ወጥ የሚያዘጋጁ፣ ልብስ ማሰፋት አለ፣ ጥሎሽ መጣል አለ። ያ የሰረጉት ሰርግ እንግዳ ጠርተው በስርዓት በልቶ ቤቱ ሳይደርስ ለሁለተኛ ልጄ ሰርግና አይሉም። ዝግጅት ያስፈልጋል አይሉም። ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ? በየሳምንቱ መቼም ዳስ ሳይጣል ድንኳን ሳይጣል ሰርግ የለም። ሌላው ቢቀር መጀመሪያ ያገባው ልጅ መልስ ሳይጠራ እንዴት ድጋሚ ሰርግ ይጠራል? የለም፣ በባህላችሁ ይሄ የለም። ሰከን ባለ መንገድ ማየት ያስፈልጋል። ውድ የቻናሌ ቤተሰቦች ዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።